Welcome to our channel, where faith meets empowerment. If you're a Christian woman seeking to grow in confidence and strength, you've just found your new favorite space. Join CPDW and be empowered through biblical teachings. Here, we dive deep into the heart of what it means to live boldly in Christ. From practical teachings to heartfelt conversations about growing strong in faith, a life of prayer, and raising Christ-centered families. We're all about supporting each other on this incredible Christian journey. Remember, every step you take in faith is a step forward. Together, through faith in God, we can change our world and the world around us. Subscribe now and join the family. To learn more about us, follow our Facebook page and visit our website, cpd-w.com. Let's get into it, shall we? ዛሬ እንግዲህ በሚኖረን ቆይታ በራሷ የምትተማመን ክርስቲያን ሴት እንዴት መሆን እንችላለን በሚለው ሐሳብ ከቶቻችን ጋር ሪፍሌክት እያደረጉ እኔም በማደርገው ፕሬዘንቴሽን ቆይታ እናደርጋለን። ሰልፍ ኮንፊደንስ የሚለው ቶፒክ በዓለማችን እንደምናውቀው ብዙ የሚነገርበት ስልጠናዎች፣ ትምህርቶች የሚሰጡበት ሐሳብ ነው። ነገር ግን በእኛ በክርስቲያኖች መካከል ብዙ ትኩረት አልተሰጠውም። ትምህርቶች የሉም ማለት አይደለም፣ ግን ብቁ አይደለም። በዚህ ምክንያት ነው ብዙ ክርስቲያኖች በተለይ በእህቶች አካባቢ በተገኘው ደህንነት ብቻ ረክተው እግዚአብሔር ወዳዘጋጀላቸው ከፍታ ለመጓዝ የሚያስችላቸውን በውስጣቸው ያለውን ብቃትና ችሎታ በኮንፊደንስ ባለመጠቀም ምክንያት የአሸናፊነት ህይወት ሳንኖር የምንቀረው። ይህንን ታሳቢ በማድረግ ነው እኛ የኮምፓሽን ኤንድ ፐርፐስ ድሪቨን ወመን የአገልግሎት ቲም በተለይ እኛ እህቶች እንደዚህ አብረን በመሆን በመሰባሰብ ይህንንና ሌሎችንም የመሳሰሉ አርስቶች እያነሳን መወያየት መማማር አለብን ብለን ይህንን መድረክ ያዘጋጀ ነው። በዚህ በምናደርገው ቆይታ ውስጥ ይህንን ሐሳብ ጠለቅ ብለን ለማየት እነዚህን ሐሳቦች እንዳስሳለን። በመጀመሪያ የሰልፍ ኮንፊደንስን ትርጉም አይነቶችንና ምንጮቹን እንመለከታለን። ቀጥለንም በዓለም እይንታና በክርስቲያናዊ አመለካከት መካከል ስለ ሰልፍ ኮንፊደንስ በራስ ስለመተማመን ያለውን ልዩነት ማየት ጠቃሚ ስለሆነ አጠር አድርገን መሰረታዊ የሆኑ ልዩነቶችን ካየን በኋላ እግዚአብሔራዊ የሆነ በራስ መተማመናችንን እንዴት ማግኘትና ማዳበር መጠበቅ እንዳለብን ለትምህርታችን እንዲሆን ከተጻፉልን ከእግዚአብሔር ሰዎች ህይወት እያካተትን ራሳችንን እንመለከታለን። ሰልፍ ኮንፊደንስ ስለ በራስ መተማመን ማለት ምን ማለት ነው? እዚህ ላይ እንደምናየው ሰልፍ ኮንፊደንስ የሚለው ሐሳብ የሁለት ቁልፍ የሆኑ ቃላቶች ውህደት ነው። ሰልፍ ኤንድ ኮንፊደንስ ይላል። ሰልፍ አንድ ሰው ከሌሎቹ ተለይቶ የሚታይበት ሲሆን ኮንፊደንስ የሚለው ደግሞ ኦሪጂናል በሆነው የግሪኩ ትርጉም ትረስት ይለዋል። ሰው የሚታይበት ከሌላው ተለይቶ የሚመለከትበት በባህሪው ሊሆን ይችላል፣ አይደንቲቲው ሊሆን ይችላል፣ ስብዕናው ሊሆን ይችላል። በተለያዩ የመዝገበ ቃላት ትርጉም ላይ ስለዚህ ስለ ሰልፍ ኮንፊደንስ ያለውን ማየት ሞክሬ ጠቅለል አድርጌ ማቅረብ እዚህ ላይ ሞክሬ ያለሁኝ። በመጀመሪያ ትርጉሙ በአንድ ሰው ወይም ደግሞ በሰዎች ወይም በነገሮች በሁኔታዎች ወይም ደግሞ በእግዚአብሔር ላይ አስተማማኝ የሆነ ጠንካራ እምነት ማድረግ ይለዋል። ሌላኛው ትርጉሙ ሰው አንድን ነገር በጥሩ ሁኔታ ማድረግ እንደሚችል የሚያውቅበት ዕውቀት ነው ይለዋል። እዚህ ላይ እንደምንመለከተው ይሄ ትርጉም የሚያሳየን ስለሌላ ሰው ሳይሆን
በራስ ላይ ያተኮረ ማንነትን እንድናደርግ የሚያሳስበን ሐሳብ ነው። ስለዚህ ዛሬ የምናነሳቸውን በሪፍሌክሽንም በፕሬዘንቴሽንም ውስጥ የምናነሳቸውን ሐሳቦች ሁላችንም ራሳችንን እያሰብን ቆይታ እንድናደርግ ማሳሰብ እፈልጋለሁኝ። የሰልፍ ኮንፊደንስ አይነቶች እንደ ደረጃቸው በእነዚህ 4 አይነት ይመደባል። ዝቅተኛ የሆነ በራስ መተማመን፣ አጥጋቢ የሆነ በራስ መተማመን፣ ጊዜያዊ የሆነ ወይም ደግሞ ከልክ ያለፈ በራስ መተማመን ናቸው። ይሄ ስላይድ ትንሽ ቢዚ ነው፣ ግን ወትሮ አደርገዋለሁኝ። ሎው ሰልፍ ኮንፊደንስ ወይም ዝቅተኛ የሆነ በራስ መተማመን፣ ይሄ መጀመሪያው ላይ እንደምናየው ብቃትና ችሎታዬ ብቁ አይደለም የሚል ሐሳብን የሚገልጽ ነው። ብቃቴ በውስጤ ያስቀመጠው እግዚአብሔር ብቃትና ችሎታ ለዚህ ጉዳይ ለዛ ጉዳይ ብቁ አይደለም ብሎ የሚሰማ ስሜት ነው። የዚህ አይነት ስሜት የሚሰማቸው ሰዎች አንደኛ ስለራሳቸው ያላቸው አመለካከት በጣም ዝቅተኛ ስለሆነ ነገሮችን ገና ከማድረጋቸው አስቀድመው ፍርሃት ያደርጋሉ። ልሳሳት እችላለሁኝ፣ አልደፍረውም በማለት በስህተት በመፍራት ማድረግ የሚገባቸውን ሳያደርጉ በፍርሃት ጭንቀት ውስጥ ይገኛሉ። ሌላው ብቁነት ስለማይሰማቸው የሚገጥማቸውን እድሎች አቮይድ የማድረግ ዝንባሌ ይታይባቸዋል። በፍርሃት ምክንያት ይህንን ሞክሬው ባይሳካልኝስ በሚል ፍርሃት የሚገጥሙላቸውን እግዚአብሔር የሚሰጣቸውን እድል ሚስ ሊያደርጉ ይችላሉ። ለሚወስኑት ውሳኔ የሌሎችን አስተሳሰብ፣ የሌሎችን ግምት፣ የሌሎችን እርዳታ ካላገኙ በስተቀር በራሳቸው የራሳቸው ውሳኔ ለመወሰን ይቸገራሉ። እንዲህ አይነት ሰዎች እንዲህ አይነት ዝቅተኛ የሆነ እግዚአብሔራዊ በራስ መተማመን የሌላቸው ሰዎች ከእግዚአብሔር የተሰጣቸውን የልጅነት ስልጣን እንዳይጠቀሙ የሆኑ ናቸው። በአንጻሩ በሁለተኛ ደረጃ የምንመለከተው ብቁ የሆነ ብቃት አለኝ ብሎ የሚሰማቸው ሰዎች ናቸው። ይህን ማድረግ እችላለሁ የሚሉ ናቸው። በዚህ አይነት ሰልፍ ኮንፊደንስ ውስጥ ያሉ ሰዎች መገለጫ ባህሪያቸው መሳሳትን አይፈሩም። ማድረግ የሚገባቸውን ነገሮች በልበ ሙሉነት ያደርጋሉ። የሚገጥማቸውን እድልም ሆነ የሚገጥማቸውን ቻሌንጅ፣ ችግሮች ከዛ ውስጥ ትምህርትን ቀስመው ተጠቃሚ ለመሆን ራሳቸውን ያዘጋጁ ናቸው። የራሳቸውን ውሳኔ በራሳቸው ለመወሰን ነፃነት ያላቸው ናቸው። በተጨማሪም ደግሞ ችግሮችን በራሳቸው ለመፍታት ቅድሚያ ለራሳቸው ይሰጣሉ። ነገር ግን ባልቻሉበት ነገር ላይ ደግሞ እርዳታ ለመጠየቅ ወደኋላ የማይሉ ናቸው። የሶስተኛው የሰልፍ ኮንፊደንስ አይነት ጊዜያዊ የሆነ በተወሰኑ ነገሮች ላይ ብቻ የሚነሳ የሚካሄድ ስሜት ሲሆን በእንዲህ አይነት ሁኔታ ውስጥ ያሉ ሰዎች ብዙ ጊዜ በአካባቢያቸው ይወሰናሉ። በጥሩ አካባቢ ስፍራ ሲሆኑ ሰልፍ ኮንፊደንሳቸው ጥሩ የሆነ ይመስላቸዋል። ነገር ግን ዘለቄታ ስለማይኖረው ለሚቀጥለው ጊዜ እንደገና ዝቅ ከፍ የሚልባቸው ይሆናሉ። እንደነዚህ አይነት ሰዎች ብዙ ጊዜ የሰዎችን አቴንሽን የሚፈልጉ ናቸው። ባደረጉት ነገር ላይ ጎሽ በተባሉ ጊዜ ዋው በጣም ደስ የሚላቸው ናቸው። ጎሽ ባልተባሉ ጊዜ በሚያደርጉት ነገር ላይ የማይረኩ ናቸው። አራተኛውና የመጨረሻው አይነት ኦቨር ኮንፊደንት የሆኑ ሰዎች የሚገለጹበት ሲሆን እንደነዚህ አይነት ሰዎች ብዙ ጊዜ የተጋነነ ባህሪ ይታይባቸዋል። ከሆኑት በላይ እንደሆኑ ስለሚሰማቸው አስፈላጊ ያልሆነ ውሳኔ እንደዚሁም ደግሞ ሪስክፉል የሆነ እርምጃዎችን በመውሰድ
ለችግርና ለዲስአፖይንትመንት በጣም የተጋለጡ ናቸው። ሌላው እንደነዚህ አይነት ሰዎች ያላቸውን ነገር ለማሳወቅ በጊዜውም አለጊዜውም በቦታውም አለቦታውም ጥረት ሲያደርጉ የሚታዩ ናቸው። በችሎታቸው በጣም ስለሚመኩ ሌሎችን ዝቅ አድርገው ለማየት ግድ አይኖራቸውም። እንደውም በሌሎች ዝቅታ ከነሱ በታች ባሉ ሰዎች ማንነት የራሳቸውን ከፍታ ለመስራት በጣም የሚጥሩ ናቸው። በአጠቃላይ እንዲህ አይነት ሰዎች በአስመሳይነት ህይወት የሚኖሩ ስለሆኑ ለእግዚአብሔርም ሆነ ለሰዎች አመቺ ያልሆነ ባህሪ የሚታይባቸው ናቸው። ዲፕ ኢንሳይድ እንደነዚህ አይነት ሰዎችን ስንመለከት በአስመሳይነት ህይወት ተሸፍነው ነው እንጂ በዝቅተኝነት መንፈስ ወይም ደግሞ በዝቅ ባለ ኮንፊደንስ ውስጥ የሚኖሩ ሰዎች ናቸው። ያንን ግን ስለማያውቁት ለማሻሻልም በዛም ራሳቸውን ለማሳደግ ወደ ጥሩ ወደሆነ ሰልፍ ኮንፊደንስ ለማሸጋገር የማይጥሩ ሆነው ይገኛሉ። እነዚህን የሰልፍ ኮንፊደንስ አይነቶች ከየት ነው የሚመጡት? ምንጮቻቸው ምንድን ነው? በእንደነዚህ አይነት የተለያዩ ሰልፍ ኮንፊደንሶች ውስጥ ስንገኝ መንስኤያቸውን እናውቀዋለን ወይ? ይህንን ጥያቄ አብረን እንድንመልሰው ቢሆን መልካም ነው ብዬ አስቤያለሁኝ። ጥያቄው መልቲፕል ቾይስ የያዘ ጥያቄ ነው። 3 ምርጫዎች እዚህ ላይ አሉ። የተወሰነ ደቂቃ እንወስዳለን። ሁላችንም ጥያቄውን በደንብ አንደርስታንድ አድርገን የምርጫ መልሳችንን እንሰጣለን። ለራሳችን እንመልሰዋለን። የምትችሉ ግን በቻቱ ላይ ምርጫው 1 ነው የምትሉ 1ን ቻቱ ላይ ታደርጋላችሁ። 2 ነው የምትሉ 2 ላይ፣ 3 ነው የምትሉ። የመጀመሪያ ምርጫ ሊሆን የሚችለው መልስ ሊሆን የሚችለው ምርጫ ሰልፍ ኮንፊደንስ በተፈጥሮ በውስጣችን የተቀመጠ ነው። ሁለተኛው መልስ ሊሆን የሚችለው በተፈጥሮ በውስጣችን ያለ ሳይሆን በጊዜ ሂደት ከልምድ የምናገኘው ነገር ነው። ወይንስ ደግሞ በሶስተኛ ደረጃ መልስ የሚሆነው ሁለቱም መልስ ነው። በተፈጥሮ በውስጣችን የተቀመጠና በጊዜ ሂደት በልምድ የምናዳብረው ነገር ነው የሚል ነው። 30 ሰከንድ እንወስዳለን። ጥያቄውን አስቡና ለራሳችሁ መልሱ የምትችሉ። እንግዲህ መልሱን ስንመለከት ሰልፍ ኮንፊደንስ ወይም በራስ መተማመን በተፈጥሮ በውስጣችን የተቀመጠ ሳይሆን ውጫዊና ውስጣዊ የሆኑ ምክንያቶች፣ ነገሮች በሚያደርጉብን በጥሩም ሆነ መጥፎ ተጽዕኖች የተነሳ በውስጣችን የሚፈጠሩ ነገሮች ናቸው። በተፈጥሮ በውስጣችን እግዚአብሔር በውስጣችን ለእያንዳንዱ እንዳሻራው መጠን ችሎታ፣ አቅም ፈጥሮለት እንዳለ ሁሉ ሳይሆን ከውጭ ተጽዕኖ በራሳችን በምንፈጥረው ወይም ደግሞ ከውጭ ከሚመጡ ተጽዕኖች የሚፈጠር ነገር ነው። ይህ መሆኑ የጥሩ ፓርቱ ምንድነው? ጥረት፣ ትኩረት፣ ጊዜ ይጠይቀናል እንጂ ሌላውን ችሎታችንን ሌላውን ስኪሎቻችንን ተምረን ፕራክቲስ አድርገን ኦን እንደምናደርጋቸው ሁሉ በራስ መተማመንን እንደዚሁ ዕውቀት በማግኘት ፕራክቲስ በማድረግ የራሳችን እንዲሆን ማድረግ እንችላለን ማለት ነው። እንዴት የሚለውን ወደ በኋላ እንመለከታለን። ያንን ከመመለሳችን በፊት አስቀድመን በዓለም እይንታና በክርስቲያናዊ አመለካከት መካከል ስለ ሰልፍ ኮንፊደንስ ያለውን ልዩነት ትንሽ እንመልከት። የነዚህን መሰረታዊ የሆነ ልዩነት ማወቅ በጣም ጠቃሚና እንደዚሁም ደግሞ ከተሳሳተ ትምህርቶች እንድንጠበቅ ይረዳናል። እስኪ በመጀመሪያ በዓለም ያለውን ሰልፍ ኮንፊደንስ እንመልከት።
ሁላችንም እንደምናውቀው ዛሬ ላይ ሰዎች መሆንና ማግኘት የሚፈልጉትን ነገሮች በራሳቸው በመተማመን ማድረግ የሚፈልጉትን ነገር the law of attraction ወይም ደግሞ የስበት ህግ በተባለው ፍልስፍና ከመቼውም ይልቅ ለመሰጠት ያዘነበሉበት ጊዜ ነው። ይህ ፍልስፍና ምንድነው የሚያስተምረው? ለሰዎች የሚያስጨብጠው ነገር ምንድነው? the law of attraction ወይም የስበት ህግ የሚያተኩርባቸው መሰረታዊ ነገሮች አንደኛ በሰው ልጅ ውስጥ ያለ ማንኛውም ሐሳብ ነገሮች የሚፈጠሩበት የኃይል ምንጭ ነው ብሎ ያምናል። በሁለተኛ ደረጃ ሰው ሐሳቡን ደጋግሞ በማሰብ እንዲሆንለት የሚፈልገውን ነገር እንዲሆን ማድረግ ይችላል ብሎ ያስተምራል። በሶስተኛ ደረጃ ሰው የሚያስፈልገው ነገር በሙሉ በዩኒቨርስ ውስጥ ነው ያለው ብሎ ያስቀምጠዋል። በዚህ ፍልስፍና መሰረት ሰው የሚፈልገውን ነገር ወደ መሆን የሚያመጣው እንዴት ነው? ሐሳቡን ወደ ቁስ አካልነት የሚለውጠው እንዴት ነው ብለን ስንጠይቅ ሰው የሚፈልገውን ነገር ማሰብ ሲጀምር ይላል ይሄ ፍልስፍና በውስጡ የሐሳብ ኃይል መፈጠር ይጀምራል። ያንን ሐሳቡን ደግሞ በሚያስብበት ጊዜ የሐሳቡ ብዛት ኃይል በውስጡ መጠኑ እየጨመረ መታመቅ ይጀምራል። ያ የታመቀው ኃይል ቫይብሬት አድርጎ ከሰውነት ውስጥ ማለት ነው ወደ ውጭ ራዲየት በማድረግ በዩኒቨርስ ውስጥ ካለ ተመሳሳይ ሐሳብ ጋር መሳሳብ ያደርግለትና ያ ሲፈልገው የነበረውን ሲመኘው የነበረውን ነገር ፈጥሮ ማኒፌስት ያደርግለታል። ሴሌክቲቭሊ ከሐሳቡ ጋር ያለውን ነገር ይመርጥና ከዩኒቨርስ ውስጥ ክሬት አድርጎ ለሰውየው ማኒፌስት ያደርግለታል ብሎ ያስተምራል። ይህ ሂደት እንዲፈጸም በዚህ ፍልስፍና መሰረት ሰው በውስጡ ባለው ኃይል መተማመን አለበት። በዚህ ሁኔታ ውስጥ ሰው ለሐሳቡ ተገዢ በመሆን ማንነቱና ፍጻሜውን መቆጣጠር የሚያስችል ማንነት አለው ብሎ ያስተምራል። ስለዚህ እንዲህ አይነቱ ፍልስፍና የሚያደርገው ምንድነው? ሁሉም ከኔ በኔ ለኔ የምፈልገውን ነገር ሁሉ ማድረግ የምችልበት ኃይል ስላለኝ በሚያስፈልገኝ ነገር ላይ እግዚአብሔር የለበትም የሚል ሂደትን ያስተናግዳል። በዚህ አይነት መንገድ የሚገኝ በራስ መተማመን አንተ እኮ በውስጥህ ምንም ነገር መፍጠር የምትችል ኃይል ያለ ሰው ነህ። አንተ እኮ ማንነትህና ፍጻሜህን መቆጣጠር ትችላለህ። አንተ እኮ ለራስህ በራስህ አምላክ መሆን ትችላለህ። አምላክ ፈጣሪ አያስፈልግህም። ለአንተ ያለው አንተ ብቻ ስለሆንክ በራስህ ተማመን፣ በስኬትህ ራስህን አክብር በማለት የእግዚአብሔር ህልውና የሌለበት ዕውቀትና ጥበብ ለሰዎች በማስጨበጥ ሰውን ከእግዚአብሔር በመለየት በራሳቸው እንዲመኩና አምላክ የለሽ ሰዎች እንዲሆኑ ከኔ በኔ ለኔ ያለሁት እኔ ብቻ ነኝ፣ እግዚአብሔር የለበትም የሚል ማንነት እንዲኖራቸው የሚያደርግ ፍልስፍና ነው። ሰው ተቀበለውም አልተቀበለውም በእግዚአብሔር አምሳል የተፈጠረ ፍጡር ስለሆነ በራሱ ኃይል ብርታት ስኬት ሊመካ ያልተፈቀደለት ፍጡር ነው። ለኛ ግን ሰው ወዶና ፈቅዶ የጣለውን ክብሩን ሊመልስለት ወዶ ወደር የሌለውን ዋጋ ለመክፈል ክብሩን ትቶ ሰው ሆኖ ወደ ምድር መምጣቱ ሳይበቃው በአሰቃቂ ሞት በመስቀል ስቅላት ራሱን አሳልፎ በመስጠት የገዛንን ኢየሱስን ምርጥ ምርጫችን ያደረግን ለኛ ትምክህታችን
ለኛ በራስ መተማመናችን የፍጥረት ሁሉ መሰረት አልፋና ኦሜጋ የሆነው እርሱ እግዚአብሔር ነው። እርሱን ያወቀ ልብ የሰጠን እግዚአብሔር ይመስገን። እርሱን በማወቅ የባረከን እግዚአብሔር ይመስገን። ስለዚህ ክርስቲያናዊ የሆነ በራስ መተማመን ራስን ሳይሆን እግዚአብሔርን ማዕከል ያደረገ መሰረቱም ሰማይና ምድርን የፈጠረ እውነተኛ የሆነው የእግዚአብሔር ቃልና ተስፋ እንጂ በራስን ችሎታና ስኬት ላይ ያተኮረ አይደለም። የሚሆንልን ሁሉ እግዚአብሔርን የህይወታችን ማዕከል ካደረግነው ከኛ የምናገኘው ችሎታችን ስኬታችን ሁሉ የእግዚአብሔር ስጦታ እንደሆነ ስለምናምን በሆነው ባገኘነው ነገር ላይ ሁሉ ከኔ የሆነ ምንም ነገር የለም፣ የሆነ ሁሉ ከእርሱ በእርሱ ለእርሱ ክብር ነው፣ ለኔ ጥቅም ነው በማለት በትህትና በተሞላው ኮንፊደንስ እግዚአብሔርን የምናሳይበት ነው። ይህ ሰው በፊልም ኢንዱስትሪ ውስጥ ባደረገው አስተዋጽኦ ለተደረገለት የኦስካር ሽልማት ባደረገው ንግግር አስቀድሞ እግዚአብሔርን በማመስገን ለዚህ ክብር መብቃቴ የኔም ሆነ የሌሎች እጅ የለበትም፣ እዚህ ለመድረሴ ምክንያቱ እርሱ ነው፣ የገጠመኝን ኦፖርቹኒቲ ሁሉ የእርሱ ስጦታ እንደሆነ ነው የማውቀው በማለት ጉልባል በሆነ መድረክ ላይ እግዚአብሔርን በማክበሩ ካገኘው ኦስካር ባላነሰ ተደናቂነትና ተወዳጅነትን አስገኝቶለታል። ስለዚህ እግዚአብሔርን ማዕከል ያደረገ በራስ መተማመን የእግዚአብሔርን ስልጣን አውቆ ለፍቃዱ በመገዛት እግዚአብሔርን በማክበርና በማስከበር የሚመራ የሚገኝ ሰልፍ ኮንፊደንስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለኛ ለክርስቲያኖች በራስ መተማመን ማለት በእግዚአብሔር አነሳሽነት የሚገኝ ውስጣዊ ጥንካሬና እምነት ነው። የተጠራንበት ትምክህት በክርስቶስና በመስቀሉ ላይ ብቻ የተመሰረተ ነው። በራስ መተማመን ሳይሆን በእግዚአብሔር ላይ መታመን ነው የኛ በራስ መተማመን። ስለዚህ እንደ ዓለማውያኖች ሳይሆን እኛ በራሳችን እንተማመናለን ስንል እግዚአብሔራዊ በሆነው በተሰራልን ስራ ላይ ተደግፈን የምናገኘው በማንነታችን እግዚአብሔርን የምናሳይበት የምንገልጽበት እግዚአብሔራዊ የሆነ ኮንፊደንስ ነው። ክብር ለእግዚአብሔር ይሁን። ይህ እንደተጠበቀ ሆኖ እንደ እግዚአብሔር ሴት ልጆች ዛሬ እኛ በቤታችን እንደ እናት እንደ ሚስት በቤተክርስቲያኖቻችን እንደዚሁም በስራ ኃላፊነት ውስጥ ስንኖር ብዙ ውጣ ውረዶች አሉብን። በዚህ ምክንያት እግዚአብሔራዊ የሆኑ በራስ መተማመኖቻችን ከፍ ዝቅ የሚሉበት ጊዜያቶች ጥቂቶች አይደሉም። ሁላችንም አይነቱ መጠኑ ይለያይ እንጂ በዚህ የማንቸገር እህቶች የለንም። በራስ መተማመናችንን ከፍ ዝቅ የሚለው ተጽዕኖ የሚፈጥሩብንን ነገሮች ባስተናገድናቸው መጠንና አይነት ስለሆነ በራስ መተማመናችንን የሚያሳጡንና የሚሰጡንን ነገሮች መለየትና እንዴት ማስተናገድ እንዳለብን ማወቅ በህይወታችን እጅግ አስፈላጊ ነው። እግዚአብሔር በሴት ልጆቹ ላይ ትውልድን ለመታደግ የተነሳበትን ዓላማ እንዲፈጽም እኔና እናንተ አስተማማኝ የሆነ እግዚአብሔራዊ የሆነ ኮንፊደንስ እንዲኖረን እግዚአብሔር እርሱ ይጠብቅብናል። ይህንን ለማሟላት እግዚአብሔር ለትውልድ ያዘጋጀንን ዝግጅታችንን መፈጸም እንዲኖርብን
እንዴት አድርገን ነው በራስ መተማመንን ማግኘትና ማዳበር የምንችለው? እንዴት አድርገን ነው? ሊኖረን የሚገባውን በራስ እግዚአብሔራዊ የሆነ በራስ መተማመናችንን ለማግኘት የመጀመሪያው ደረጃ በእግዚአብሔር የሆነውን ማንነታችንን ማወቅ ነው። ራስን ማወቅ በህይወታችን መለወጥና ማደግ በምንፈልግበት ሁለንተና ነገሮቻችን ላይ ስኬታማ ለመሆን ጉዞ የምንጀምርበት የመጀመሪያው መንገድ ነው። ራስን ሳያውቁ በራስ መተማመን እንዲኖር ለመስራት መነሳሳት ስኬታማ አያደርገንም። ስለዚህ ፍሬያማ የሆነ ሊጠቅመን የሚችል በራስ መተማመን እንዲኖረን አስቀድመን ስለ ራሳችን የጠራ እይንታ ሊኖረን ይገባል። የጠራ እይንታ ስንል ማነሽ ተብለን ስንጠየቅ እከሌ እባላለሁ፣ እዚህ ሀገር ይህን ያህል ኖሬያለሁ፣ እዚህ ደረጃ ደርሻለሁ ብለን ራሳችንን የምናስተዋውቅበትን አይነት በፍጹም አይደለም። ከዛ ያለፈ ነው። እኔ ማን ነኝ? ምን ላደርግ ተፈጥሬያለሁ? ወደዚህ ዓለም የመጣሁት እናትና አባቴ ሁለት የማይተዋወቁ ሰዎች ተጋብተው ልጅ ሆኜ ብቻ ስለተወለድኩ ነው? በፍጹም አይደለም። ከዚህ የላቀ ማንነት ያለን ሰዎች ነን። እያንዳንዳችን በዚህ ምድር ላለው ማንነታችን ከእግዚአብሔር ዘንድ የተጻፈ መዝገብ ያለን ሰዎች ነን። በዚህ ማንነታችን ውስጥ የተጠቀሰ ብቃትና ችሎታ ስላለን ያንን መጠቀም የሚያስችለንን ሰልፍ ኮንፊደንሳችንን አጥብቀን መያዝ ይጠበቅብናል። ራስን ማወቅ ማለት ስለ ራሳችንን ጠይቀን ለራሳችን ምላሽ ሰጠን ከራሳችን ጋር መተዋወቅ ማለት ነው። ራስን ማወቅ ማለት በአጠቃላይ ስንመለከተው አንድ ሰው ስለ ራሱ የጠራ እይንታ አለኝ የምንለው እኛ ከእግዚአብሔር እንድንጠቀምበት የተሰጠንን ችሎታና አቅም መጠቀም የሚያስፈልገንን ማንነታችን ባገኘን ጊዜ ነው። ስለዚህ ለዚህ ነው በሰው ልጅ ውስጥ ሁሉ የሁለት ታላላቅ ቀናቶች አሉ የሚባለው። አንደኛው የተወለድንበት ቀን ነው። ሁለተኛው የተፈጠርንበትን ምክንያት ያወቅንበት ቀን ነው። ሁላችንም የተወለድንበትን ቀን በታላቅ ክብር እናከብረዋለን። ጥያቄው የተፈጠርንበትን ምክንያት ያወቅንበት ቀን አለን? ይሄንን ሁላችንም በቀላሉ የምንመልሰው ጥያቄ አይመስለኝም። በርትተን ስራ ሰርተን ራሳችንን በማወቅ ልንመልሰው የምንችለው ጉዳይ ነው። ይህንን የመሰለውን ማንነታችንን ባላወቅን መጠን በእግዚአብሔር የሆነውን ማንነታችንን ለይተን አውቀን ልንጠቀምበት ባልቻልንበት መጠን በሁኔታዎችና በሰዎች ለመጎዳት የሳሳ ማንነት ይኖረናል። ለምን ሰዎች እንዲህ አሉኝ? ለምን ይሄንን አላደረጉልኝም? በሚል ስሜት ከሰዎች የማይገባንን ጠያቂዎች እንሆናለን። ሰዎችን ምክንያቶቻችን እንደሆኑ በመቁጠር ኃላፊነታችንን እንዳንወጣም ያደርገናል። የራሳችንን ማንነት ባወቅን ጊዜ የምንሆነው መሆን በልበ ሙሉነት ችግሮችን መቋቋም፣ በተሰጠን ኃላፊነት ላይ ብቁ ሆነን መገኘት የራሳችን ኃላፊነት እንደሆነ ልናውቅ የምንችልበት ደረጃ ላይ እንደርሳለን። በሚቀጥሉት የተወሰኑ ስላይዶች ላይ በተቻለ መጠን ሁለት ሐሳቦችን መጥቀስ ፈልጋለሁኝ። ሰልፍ ኮንፊደንሳችንን እንዳይኖረን ከሚያደርጉብን አንደኛው ነገር ፍርሃት ነው። ለኛ ለክርስቲያኖች የተፈቀደልን ተገቢ የሆነ ፍርሃት አንድና አንድ ብቻ ነው። እርሱም ጥበብን የምናገኝበት፣ ቅዱስ የሆነውን የምንለይበት እግዚአብሔርን መፍራት ነው። ከዚህ ውጭ ያለ ፍርሃቶች እንደ እግዚአብሔር ቃል ካላስተናገርናቸው በስተቀር ምንም ጠንካራ የሆነ ኮንፊደንስ ቢኖረንም በራስ መተማመናችንን ይቀንስብናል። ፍርሃት በእግዚአብሔር ቃል ላይ ያለንን መተማመናችንን
ያደበዝዝብናል። ፍርሃት እግዚአብሔር በውስጣችን ሊሰራ ያለውን ነገሮች ማየት የማንችልበት ደረጃ ያደርሰናል። ፍርሃት የእግዚአብሔርን ጊዜ በተስፋ በትዕግስት እንዳንጠቀም እግዚአብሔር ትቶኛል፣ ረስቶኛል ወደሚል ማንነት ውስጥ ሊወስደን ይችላል። ሰዎች ነንና ኤክስፔክት የምናደርጋቸው ነገሮች ባልተፈጸሙ ጊዜ፣ ለጥያቄዎቻችን መልስ የዘገየ በመሰለን ጊዜ፣ በኃጢአት እግዚአብሔርን ባለመታዘዝ ውስጥ ያሉ ፍርሃቶች፣ የጤና፣ የኢኮኖሚ፣ የሥራ ማጣት የመሳሰሉ ፍርሃቶች በሰው ልጅ ውስጥ የሚስተናገዱ ናቸው። አጠር አድርገን ከመጽሐፍ ቅዱሳችን ምሳሌ በመሳፍንት ውስጥ ስለተጠቀሰው ስለ ገዲዮን ትንሽ ማየት እንድንችል እወዳለሁኝ። በመሳፍንት ምዕራፍ 6 ጀምሮ የተጠቀሰው የገዲዮን ሕይወት በመሳፍንት ዘመን ሰዎች እግዚአብሔርን እንደ ልማዳቸው አንፈልግህም ባሉት ጊዜ ለአስጨናቂዎቻቸው የተሰጡበት ጊዜ ነበረ። ገዲዮን በዛ ጊዜ ውስጥ የነበረ ሰው ነበረ። አዎ ገዲዮን እግዚአብሔር ሕዝቡን ካለበት ፍርሃት እንደሚያወጣ ለረጅም ጊዜ ተስፋ ያደረገ ሰው ነው። ከአባቶቹ የሰማውን የእግዚአብሔርን ድንቅ ተአምር መታሰቢያዎች ያመነ ሰው ነበረ። ነገር ግን በመጨረሻ ላይ በገጠመው የፍርሃት ሕይወት ብዛት የተነሳ በእግዚአብሔር ላይ ያለው ኮንፊደንስ ውጥጥ ብሎ አልቆበት ነበረ። እግዚአብሔር ትቶናል፣ እድልና ፈንታችንን በአስጨናቂዎቻችን ስር አድርጓል ብሎ ለእግዚአብሔር ብሶቱን ሲናገር ነው የምንሰማው በዚህ ታሪክ ውስጥ። ይህንን የመሰለውን ፈሪ ነው እግዚአብሔር ለፈሪዎች ነፃ መውጫ ሊያደርገው እግዚአብሔር የመጣው። ካልጠበቀበት ቦታ ላልጠበቀው ፖዚሽን ገዲዮን እጩ ሆነ። አንተ ጀግና ተባለ። ገዲዮንን ስንመለከተው በዛ ጊዜ በነበረበት ሁኔታ ላይ አንተ ጀግና ተብሎ መጠራቱ it doesn't make sense at all። በፍጹም በዛ የተባለውን ማንነቱን ሊቀበል በማይችለው ማንነት ውስጥ ነበረ። ለዚህ ነው እግዚአብሔር ሊጠቀምበት ሲነሳ በእኔ እንዴት ይሆናል? በዚያ ላይ ደግሞ አሁን ባለሁበት ደረጃ በእግዚአብሔር ላይ ጽኑ እምነት የለኝም እንደ ድሮው፣ ለዚህ ብቁ አይደለሁም ብሎ ለእግዚአብሔር ብቁ አለመሆኑን ሊያማክር ወይም ደግሞ ሊያሳምነው ሲነሳ የምንመለከተው። የእግዚአብሔር ጸጋ በተሰጠለት በተለቀቀለት ጊዜ እንኳን ራሱን ብቁ አድርጎ ማየት በፍጹም አልቻለም። እግዚአብሔር የገዲዮንን ብሶት፣ የገዲዮንን ብቁ ነኝ አለማለት ከሰማ በኋላ ያለው ነገር ምንድነው? ገዲዮን እኔ አሁን የመጣሁት ያለህበትን ማንነትህን ልነግርህ ሳይሆን ልትሆን ያለህንና መሆን የሚገባህን ማንነትህን ልነግርህ ነው። ይህንን ባለ ጊዜው ይመስለኛል ገዲዮን ትንሽ ከፍርሃት ጭንቀቱ ለቀቅ አድርጎት ከእግዚአብሔር ጋር መመካከር የጀመረው፣ ከእምቢታነት ወደ መመካከር ደረጃ የገባው። አንተ ትችላለህ፣ በራስህ አይደለም፣ ባለህ ጥንካሬ ሂድ፣ ሌላ አልጨምርልህም፣ ያለህን ተጠቀም፣ እኔ ካንተ ጋር ነኝ ባለው ጊዜ ውስጥ ሁሉ ገዲዮን ፍርሃቱ ኮምፕሊትሊ አልለቀቀውም። ነገር ግን ታዞ እግዚአብሔርን ታምኖ በፍርሃት ውስጥ እንዳለ እርምጃ የወሰደ ሰው ነው። እግዚአብሔር ያዘዘው ምንድነው? ባለህ ተጠቀም፣ ባለህ ጥንካሬ ውጣ። እኔ ውጣ ካልኩ ባለህ ነገር ላይ መውጣት አለብህ፣ መታዘዝ አለብህ። ከዛ በኋላ የሚሆነውን ታያለህ፣ እማደርገውን ታያለህ ተባለ። ስለዚህ ገዲዮን የሰራቸውን የወሰዳቸውን እርምጃ በታሪክ ውስጥ ሁላችንም እንደምናውቀው
ከእግዚአብሔር ጋር ፍርሃቱ ፍጹም እስኪለቀው ድረስ ፉሊ ኮንፊደንት እስኪሆን ድረስ ኃይል እስኪሰማው ድረስ ከፍርሃቱ እስከሚላቀቅ ድረስ አልጠበቀም። እየፈራ እያለ ነው እግዚአብሔርን መታዘዝና ኃይሉን ያለችውን ትንሿን ኃይሉን መጠቀም የጀመረው። ስለዚህ እህቶቼ ዛሬ እኛ በምን ፍርሃቶች ውስጥ አለን? በህይወታችን ምን እያስፈራን ያለው? በትንሽም በትልቅም ደረጃ ወየው ያሰኘን ነገር ምን አለብን? እግዚአብሔር ዛሬ የሚለን እኔ ካንቺ ጋር ነኝ፣ ውጪ፣ ተነሺ፣ ከፍርሃትሽ ውጪ፣ ያቀድኩልሽን ዓላማ አድርጊ፣ ሂጂ በምልሽ መንገድ ሂጂ፣ አድርጊ በምልሽ ነገር ላይ ተሰማሪ። ይህንን መታዘዝ ስናደርግ እህቶቼ ፍጹም ፍርሃት እስከሚለቀን ድረስ መጠበቅ የለብንም። ፍርሃት የሚለቀው አክሽኖችን ወይም መታዘዝን አድርገን ነገሮችን ማድረግ ስንጀምር ነው። ከጌዲዮን ህይወት የምንማረው ይህንን ነው። ስለዚህ ፍርሃት እያለን እንኳን እግዚአብሔርን እንታዘዝ። ከፍርሃት መውጣት እንፈልጋለን፣ ፍርሃቶቻችንን ማሸነፍ እንፈልጋለን። እግዚአብሔርን ታምነን ባለን ኃይል እግዚአብሔር በውስጣችን ባስቀመጠው ብቃትና ችሎታ እርምጃ ወሳጆች እንሆን። ሌላው በራስ መተማመናችንን ከሚያሳጣን ነገር አንዱ ከሌሎች ጋር የፉክክር ህይወትን መኖር ነው። የፉክክር ህይወት ራስን ለትምክህት ወይም ለዝቅተኝነት ስሜት የሚያጋልጥ ነው። ምክንያቱም በአካባቢያችን ሁሉ ጊዜ ከኛ የተሻሉ ወይም የሚያንሱ ሰዎች ስለሚኖሩ የሚበልጡንን ሰዎች በማየት የጎደለንን የሌለንን ብቁ ያልሆንበትን ነገሮች ብቻ እያሰላሰልን በራሳችን ብቃትና ችሎታ እግዚአብሔር በሚጠብቅብን ኃላፊነት ተጠቅመን እንዳንባረክ እንዳንታዘዝ ያደርገናል። የምንበልጣቸውን ሰዎች በዙሪያችን ደግሞ እያየን ዋው እኔኮ በሚል ጤናማ ያልሆነ ትምክህት ውስጥ እንድንገባ ያደርገናል። የፉክክር ህይወት ሌላኛው መጥፎ ሳይዱ በሰዎች ደስተኞች እንዳንሆን ያደርገናል። ደስተኛ ለመሆን ብቻ ሳይሆን ወዳልተፈቀደልን ባህሪ ወደ ቀናተኝነት ይወስደናል። ቀናተኝነት እግዚአብሔር እኔን አላሰበኝም፣ እኔን ትቶኛል ብሎ እግዚአብሔርን ለራስ ማማት ማለት ነው። ባጠገቤ ያለችው እህቴ እግዚአብሔር ሲባርካት መባረኳን ሳይ እግዚአብሔር ለኔ ያለውን ሐሳብ ሰርዟል ወይም ቀንሷል ማለት በፍጹም አይደለም። እግዚአብሔር ሊያን በልጆች እየባረካት በራሔል ህይወት ውስጥ የዘገየ የመሰለው ለምንድን ነው? ሊሰጣት ያለውን ለሀገር ለቤተሰብ መዳኛ የሆነውን ዮሴፍን እያሰበላት ነበረ። ሐና በፍናና ዝቅተኝነት እየተሰማት በባሏ ተወዳ ሳለ እንዳልተወደደች እያሰበች የኖረችበት ዓመታት እግዚአብሔር የታላቁ መሪና ነብይ የሆነውን የሳሙኤልን እናት ሊያደርጋት እያሰበላት ነበረ። ሌላው እግዚአብሔራዊ የሆነ በራስ መተማመናችን እንዳናጣው እግዚአብሔር ባርኮ ስኬታማ በምንሆንበት ነገሮች ላይ ለሌሎች የዝቅተኝነት ስሜት እንዳይሰማቸው መጠንቀቅ ያስፈልገናል። እግዚአብሔር ሊያን አለመወደዷን እንደተገፋች እንደ ታላቅነት ልጅ ክብር እንዳልተሰጣት አውቆ በልጆች ሲባርካት አልፎም ተርፎ አባቷ የንግድ ማትረፊያ አድርጓት ስለነበረ እግዚአብሔር ይህንን ሁሉ መገፋቷን አይቶ ባሰባትና በልጆች በባረካት ጊዜ ሊያ ግን ለብዙ ጊዜ ያሰባትን እግዚአብሔርን እንዳታስብ እንዳታመሰግን ሆና ነበረ። አሁን ከእቴ በልጬ መወደድ ይገባኛል፣ አሁን ባሌ ሳይወድ በግድ እንዳገባኝ ሚስቱ ሳይሆን እንደ ልጆቹ እናት አድርጎ ሊወደኝ ይገባኛል፣ አሁን
ያቺ ሐዘንተኛዋ ሊያ ያሉኝ ጎረቤቶቼ ጓደኞቼ በሙሉ ደስተኛዋ ሊያ ሊሉኝ ይገባቸዋል። በዚህ ሁሉ ከሰዎች ይገባኛል በሚል የብሶተኝነትና የፉክክር ህይወት ውስጥ ለመኖር ምርጫዋ ስላደረገች ያሰባትን እግዚአብሔር ማሰብ ተስኗት ነበረ። ሊያ በአንድ ወቅት ላይ ከእህቷ በልጣ መገኘቷን ለማሳየት የምታደርገውን ጥረት ስልችት አላትና በቃኝ አለች። አሁንስ የፉክክር ህይወት በቃኝ፣ ከእንግዲህ ስላደረገልኝ ብቻ ሳይሆን ስለ አድራጊነቱ እግዚአብሔርን ላመስግን ስትል ከዘመናት በኋላ የምስጋና ህይወት ይኑረኝ ብላ ራሷን ሰጠች። መቼ? በቃኝ ስትል። የፉክክር ህይወት በቃኝ ሰለቸኝ ስትል ያሰባትን እግዚአብሔር ማሰብ ቻለች። ሰዎች ሊያደርጉልኝ ይገባኛል ከማለት ውጭ ወጥታ እግዚአብሔርን ላከብረው ይገባኛል አለች። እህቶቼ፣ የተፈቀደልንን በራስ መተማመናችንን ከፍ ብሎ ፍሬያማዎች መሆን እንፈልጋለን። ለምንም ስለማይጠቅመን ለዝቅተኝነት ስሜትና ለትዕቢተኝነት ከሚዳርገን ጤናማ ካልሆነ የፉክክር ህይወት ራሳችንን እንጠብቅ። ስኬታማነታችንን በጥንቃቄ በመያዝ ለእግዚአብሔር ክብርና ከኛ አልፎ ለሌሎች ጥቅም እንዲሆን እናደርግ። በእህቶቻችን ስኬት ደስተኞች እንሆን። ደስታችንን እንግለጽላቸው። You did it እህቴ፣ I am proud of you እንበላቸው። ይህንን ለማድረግ ምናልባት ግፋ ቢል $5 ካርድ ነው የሚጠይቀን። ይህንን በማድረግ ግን የምናገኘውን የራሳችንን ደስታ፣ ለእህቶቻችን የምንሰጠውን ክብርና ደስታ እናስብ። እግዚአብሔርን መጠበቅ ሁል ጊዜ መልካም ስለሆነ የእርሱን ጊዜ በትዕግስት መጠበቅ እንለማመድ። እግዚአብሔር የዘገየ ሲመስለን እንደቀረ አድርገን አንቁጠረው። መንገዴ እንደ መንገዳችሁ አይደለም፣ ሐሳቤም እንደ ሐሳባችሁ አይደለም። ለእናንተ የማስባትን ሐሳብ እኔ ያውቃለሁ ያለንን ተስፋ ቃል እንመን። ይህንን በማድረግ እግዚአብሔር እኛ ሴቶች ልጆቹን በዚህ ትውልድ ላይ መዳኛ አድርጎ የቆጠረንን ያሰበንን እግዚአብሔርን እያሰብን በራስ መተማመናችን በእግዚአብሔራዊ በሆነ በራስ መተማመናችን በርትተን የእግዚአብሔርን ሐሳብ በውስጣችን እግዚአብሔር ለኛ ያስቀመጠውን ዓላማ እንዲፈጸምብን እንድንሆን እግዚአብሔር ይርዳን። ጌታ ይባርካችሁ።